ኢሳይያስ 40 ቁጥር 31 ላይ ያለው ቃል እንደመነሻ የሚሆነን የምናቀው ቃል ነው። ብዙ የተሰበከነው ያነበብነው ብዙ የተጽናናንበት እሱን መነሻ አድርጌ እናገራለሁ። የእግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል የጌታ ቃልና እግዚአብሔርን መጠባበቅ እግዚአብሔርን በመታመን መጠባበቅ ክብር ለጌታ ይሁን። የረዳን ጌታ ይረዳናልና ያገዘን ጌታ ያግዘናልና ግን መጠባበቅ የክርስትና ሕይወት ዋና ነገር ነው። ክብር ለጌታ ይሁን። ወደ ክርስትና ሕይወት በሩን ከፍተን ስንገባ የገባ ነው ለመጠባበቅ ነው አይደል? ወደ መጠባበቅ ሕይወት ነው የገባ ነው። ራሱ ክርስትና ሙሉ የክርስትና ሕይወትን ስንመለከት የመጠባበቅ ሕይወት ነውና የክርስቶስን ተሰሎንቄ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል። እንዴት በአዲሱ በነኛ ትርጉም ነው በእንዴት ያለ አቀባበል እንደተቀበላችሁና ሕያውና እውነተኛ የሆነውን አምላክ ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ። ደግሞም ከሙታን ያስነሳውን ከሰማይ የሚመጣውን ልጁን ከሚመጣውም ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ ይላል። ስለ ተሰሎንቄ ቤተክርስቲያን ነውና በአካያና በዙሪያ ያሉ ቅዱሳን ለሐዋርያው ጳውሎስ የሰጡት ምስክርነት ነው እና ይሄ ሕይወት የሁላችንንም የሚመለከት ነው። ሐዋርያው ጳውሎስ ወደ እነሱ ሲገባ ሲቀበሉት ክርስትናንም እኩል በዛ ልክ ነው የተቀበሉትና በዛ ሕይወት ውስጥ የሆነው አንድ ነገር ነው ይላል። ከጣዖታት ዞር ስትሉ እግዚአብሔርን ለማምለክና ለማገልገል ዞር ያላችሁት ከሙታን የተነሳውን ኢየሱስ ክርስቶስን ሊያድነን የሚመጣውን ጌታ ለመጠባበቅ ነው ይላል። ክብር ለጌታ ይሁን። የገባንበት የክርስትና ሕይወት የመጠባበቅ ሕይወት ነው። ስንገባ ኢየሱስን ለመጠበቅ ነው የገባነው። የሚመጣውን የሚያድነንን ያ የምንናፍቀውን የዘላለም ሕይወት የሰማይ ሕይወት ለመኖር ወደዛ ሊወስደን መጣለው ያለውን ጌታ በፍቅር በእምነት በትዕግስት ለመጠባበቅ ነው የመጣ ነው። ጌታ ስሙ ብሩክ ይሁን። ደግሞ ይመጣል። ሃሌሉያ ማራናታ ኢየሱስ ይመጣል አይደል? ምድር ያለቀላት እየመሰለ ባለበት በዚህ ጊዜ እኛ ተስፋ አለን። ለዚህ ነው ቀና ብላችሁ እዩ የተባልነው አይደለ? አሻቅባችሁ እዩ ምን የሚመጣውን ጌታ። ነገሮች ድብልቅልቅ ሲሉ ለእናንተ አንድ መልእክት አለው። ያለቀላችሁ እንደሆነ አይደለም የሚናገሩት፣ ሊጀመር ያለ የክብር ሕይወት እንዳለ አብሳሪ ናቸው። ስለዚህ ቀና በሉ ይላል። ግራ ከገባው ጋር ግራ እንዳንጋባ፣ ከጨነቀው ጋር እንዳንጨነቅ፣ ነገ ምን ይሆናል ከሚለው ጋር እንዳንል ቀና እንድንል የእግዚአብሔር ቃል ያዘናል። ለስሙ ክብር ይሁን። ስለዚህ ተጠባባቂዎች ነን። ግን አንድ ነገር ደግሞ አለ። ሰማይን ብቻ ጌታ የሚመጣውን ጌታ እየጠበቅን የተባረከው ተስፋችንን የምንጠብቅ ሰዎች እንደመሆናችን በዚህ ላለው ምድራችን ጌታ እስኪመጣ ላለው ሕይወትም በሚኖረው ሕይወት በሚገጥመን ነገር ሁሉ የእግዚአብሔርን ረድኤት ጠባቂዎች ነን። ጌታ ስሙ ብሩክ ይሁን። በቃ ለዛ ብቻ እዚህ ያለውን አላውቅም እንደምትወጡት ተወጡት ብሎ የተወና አምላክ አይደለም። ለዚህም የምድር ሕይወታችን እርሱን የምንጠባበቅ ሰዎች ነን። የሱን ረድኤት የሱን ቸርነት የሱን ጣልቃ ገብነት የምንጠባበቅ ሰዎች ነን። ጌታ ስሙ ብሩክ ይሁን። እንደ ሰው እንሰራለን፣ ሰው የሚያደርገውን ትጋት እንተጋለን፣ በመንሆነው ሰው እንደሚሆነው እናደርጋለን። ከዛ ግን በኋላ የመጨረሻውን ባሮኮት ይሁንታ መከናወን ከእግዚአብሔር እንደሆነ አምነን የምንኖር ነን። ጭንቅ ነገር ሲመጣ እንደሌላው ሰው በሌላ እነዚህ በዚህ ያነ እግዚአብሔር ጣልቃ ይገባል የምንል ሰዎች ነን። ጌታ ስሙ ብሩክ ይሁን። ብንታመም ሐኪም ቤት እንሄዳለን፣ ግን ከሐኪም ቤት ከመሄድ በላይ የእግዚአብሔር ፈውስ እንዳለ የምናምን ሰዎች ነን። ፈውስ ከሱ የምንጠብቅ ሰዎች ነን። እንደ ሰው ግራ የሚያጋባ ነገር ቢመጣ አዎ ምንሄድባቸው የሚኬዱ ልክ የሆኑ መንገዶች እንሄዳለን፣ ግን ከዛ በላይ ክብር ለጌታ ይሁን። እንደኛ እኮ የታደለ ሰው የለም አይደለ? እንደኛ የታደለ ሰው የለም። እግዚአብሔር አለ ስለኔ ብለን የምንኖር ሰዎች ነን። ክብር ለስሙ ይሁን። እና የመጠባበቅ ሕይወት የክርስትና ሕይወት መርህ ነው። መጠባበቅ ከእግዚአብሔርን መጠባበቅ እንዳልኳችሁ ከትልቁ ከዛ ከምንጠብቀው ተስፋ ባሻገር ለምድር ሕይወታችን እግዚአብሔርን
መጠባበቅ የእግዚአብሔርን እርዳታ መጠባበቅ የእግዚአብሔርን ቸርነት መጠባበቅ የእግዚአብሔርን ጣልቃ ገብነት መጠባበቅ ይሄ መንፈሳዊ መርህ ነው እግዚአብሔር ራሱ ለኛ የሰጠን መርህ ነውና ለስሙ ክብር ይሁን ደግሞ ዛሬ የጸሎት ጊዜያችን ከመሆኑም የተነሳ በዚህ በላለው ኑሯችን እግዚአብሔርን ለመጠበቅ እግዚአብሔርን ጣልቃ ገብነት አሁን እንኳን በሚኖረን ከዚህ በኋላ በሚኖረን ጸሎት ውስጥ የእግዚአብሔርን እጅ እየጠበቅን በእምነት የተነሳን መሆን እንዲሆንልን በዚህ ላይ ነው የማተኩረውና እግዚአብሔርን የእግዚአብሔር ሕዝቦች በሱ ነው እግዚአብሔርን እየተጠባበቁ የኖሩ ናቸው እና በዚህ ስፍራ ላይ እግዚአብሔር የሚናገረው እሱ ነው አይደል ኢሳይያስ 40 ላይ እስራኤል በባቢሎን ምርኮ ባለችበት ጊዜ እግዚአብሔር ያ ከቅጣት አንፃር ነው እነሱ የሆኑትና ያ ጊዜ እንዳለቀ እግዚአብሔር እንደፈጸመ ሲያቅ እግዚአብሔር ሕዝቡን እንደሚያወጣ እግዚአብሔር እንደሚመልስ እግዚአብሔር እንደሚያድስ አጽናኑ ብሎ የጀመረበት ምዕራፍ ነውና ያ ምዕራፍ ስለ ጌታ ስለ መምጣት በመጥምቁ ዮሐንስ ስለሚጀምረው የእግዚአብሔር መንግስት መጣለች ከሚለው አዋጅ ጋር አብሮ የተያያዘ ነው እና እግዚአብሔር ከዛ እንደሚያወጣ ሕዝቡን ልብ ለማንሳት የተናገረበት ክፍል ነው ሕዝቡ ከዛ ርቆ ስለነበረ ወርዶ ስለነበረ አይ እኔ መጣለው አጽናናችኋለሁ አድሳችኋለሁ የሚለውን አዋጅ ራሱ እግዚአብሔር በነብዩ አማካኝነት እየተናገረ ያለበት ክፍል ነው እና እኔን በመጠባበቅ እኔን በመተማመን የሚጠባበቁ ኃይላቸው ይታደሳል ይያለ እግዚአብሔር አዋጅን ለሕዝቡ ያወጀ ያለበት የሕዝቡን ልብ ለማንሳት የሚናገርበት ክፍል ነው ክብር ለጌታ ይሁን እና እግዚአብሔርን አይኖቻችን ወደ እግዚአብሔር የቀና እግዚአብሔርን የምንጠብቅ እንደ ሕዝቡኛም ዛሬ እንደሱ ነንና በዚህ መንፈስ ጌታ እንድንጠብቀው ይፈልጋል በመጠባበቅ መንፈስ እንድንሆን ምንም ሊሆን ይችላል እንደነዚህ ሰዎች እንደገቡበት ምንም ሊሆን ይችላል እግዚአብሔርን በመታመን መጠበቅ ግን ከሁሉ ይበልጣል መዝሙር 123 1 ላይ በሰማይ የምትኖር ሆይ አይኖቼን ወደ አንተ አነሳው እነሆ የባሪያዎች አይኖች ወደ ጌታቸው እንደሆኑ የባሪያይቱም አይን ወደ መቤቷ እንደሆነ እንዲሁ እስኪምረን ድረስ አይኖቻችን ወደ አምላካችን ወደ እግዚአብሔር ነው ማረን አቤቱ ማረን ንቀትን እጅግ ጠግበናልና የባለጠጎችን ስድብና ትዕቢተኞችን ንቀት ነፍሳችን ጠገበች ይላል ዘማሪው እዚህ ቦታ ላይ አዎ ይላል ባሮች አይኖቻቸው ወደ ጌቶቻቸው እንደሆነ ባሪያይቱም አይን ወደ መቤቷ እንደሆነ አይደል የነሱ የመጨረሻ ጣራ እንደሱ ናቸው የባሮች የመጨረሻ ጣራ ጌቶቻቸው ናቸው መቤቷ ናት ጌቶች ናቸው አይደል ለመፍትሄ ለእርዳታ ቢፈልጉ ለምንም ቢፈልጉ ጣራው እነሱ ናቸው አይኖቻቸው ወደ እነሱ እንደሆነ እግዚአብሔር የሚነዋል የኛ አይኖች ወደ አንተ ናቸው ካንተ ዘንድ እርዳታን እንጠባበቃለን በደረሰባቸው ነገር እዚህ ባላይ በሚናገረው ነገር ላይ በደረሰብን ነገር ካንተ ዘንድ መፍትሄ እንጠባበቃለን አይናችን አንተ ጋር ነው መጠባበቅ በሉ በቃ ይሄ ዋና ነገር ነው መጠባበቅ ዋና ነገር ነው እዛው መዝሙር 21 ላይም እንደሱ ይላል አይደል አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው ይላል እርዳታ የሚሻ ሰው ነው እዛ ቦታ ላይ የሚናገረው እርዳታ ፈልጎ ነው አነሳው ይላል ተራሮች አሉ ግን አየው እርዳታዬ ለኔ የሚሆን ረድኤት ከወዴት ይምጣ ይልና አንድ ነገር ይላል የኔ እርዳታ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል ወደዚህም አይናይም አንድ ቦታ አያለው መጠባበቅ ሙሉ በሙሉ እግዚአብሔርን ተስፋ ማድረግን የሚያሳይ ነው እሱ ነው የሚለው ተራሮች አሉ ግን አይኖቼ ወደ እግዚአብሔር ነው ከፍ ያሉ አሉ አቅም ያላቸው የሚመስሉ አሉ የኔ አይኖች ግን ለእርዳታ የሚነሳው ወደ እግዚአብሔር ብቻ ነው መጠባበቅ ሙሉ በሙሉ በእግዚአብሔር መታመንን ተስፋ ማድረግን ይጠይቃል መጠባበቅ ከእግዚአብሔር ውጭ ሌላ አማራጭ ላለማየት መወሰንን ይጠይቃል መጠባበቅ ውሳኔ ነው በእምነት መጠባበቅ ውሳኔ ነው ከእግዚአብሔር ውጭ አላይም ማለትን ይጠይቃል እግዚአብሔር ረዳቴ ነው እግዚአብሔር በሕይወቴ ላይ ወሳኙ እሱ ነው በሱ ዘንድ መፍትሄ አለ ማለትን ይጠይቃል ክብር ለጌታ ይሁን
እንደሱ አንደኛ ነገሥት ላይ ሁለተኛ ነገሥት ምዕራፍ 4 ላይ ምናቃት ሴት አለች አይደለ ወደ ኤልሳ የመጣች ሴት ባሪያ እግዚአብሔርን የሚፈራ ነበር ይላል ከነቢያት ወገን የሆነችና የሚፈራ ነበር እሱ ሞቷል አለችና እኛ ግን በእዳን ያለ ነው እና እዳ መሆን ብቻ አይደለም ደግሞ ባለእዳው ልጆቼን ሊወስድ ነው ባሪያ አርጎ ሊወስዳቸው ይመጣል እንደዚህ ብሎ ብሏል አለችው ልጆቼን ባሪያ አርጎ ሊወስድ ነው እና እባክህ ብላ የጭንቀቷን ለኤልሳ ነገረችው ኤልሳ ቤትሽ ምን አለ ባዶ የዘይት ማሰሮ አለ እሺ ባዶ ማሰሮ አሁንም ሰብስቢ ከሰፈር ከሜዳ ሰብስቢና ቤትሽ ግቢ አላትና በጣም የሚገርመኝ ሐሳብ ባንቺና በልጆችሽ ላይ በሩን ዝጊው እና እቺ ሴት መፍትሄ ፈላጊ ናት መሰብሰቧ አንድ ትልቅ እርምጃ ነው ሰብስባ አስገብታ በሩን መዝጋት ግን ሌላ ትልቅ እርምጃ ነው ምን ማለት ነው የባሪያውን የነብዩን ቃል ሰምታ አዎ መፍትሄ አለ ምክንያቱም መፍትሄ ፈላጊ ናት ሌላ አማራጭ ላለማየት ወስናለች ማለት ነው በሩን ከዘጋች በውጭ የባለ እዳ ድምጽ አለ መጣው ልጆችሽን ወስዳለው የሚል ድምጽ አለ የባሪያው ድምጽ አለ ሰብስቢ አስገቢና በሩን ዝጊው ያለ ድምጽ አለ ስለዚህ ከሱ ዘንድ የተባለውን ድምጽ ለመስማት እንዲያለውን ለመጠባበቅ ማለት ነው በሩን ስትዘጋ ከሰማይ ብቻ ነው የምትጠብቀው በቃሉ አንፃር የሚሆነውን ብቻ ነው የምትጠባበቀው ያንን ለማድረግ በሩን ለመስጋት ይሄ አቅም ያስፈልጋል ምክንያቱም ይሄ ካልሆነ እከሌስ ቢያልፍ እንዳማራጭ መጠይቀው እንትናስ ቢያልፍ ከማለት ወጣለች ማለት ነው በሩን ዘጋች ማለት ነው ከዛ በኋላ ልታየው የምትችል ሰው እንዳማራጭ ልታየው የምትችል ሰው ልጠይቀው የምትችል ሰው እንዳይኖር በራሷ ላይ ወስናለች ማለት ነው በሩን ስትዘጋ መጠባበቅ ለዚህ ነው ውሳኔ ይጠይቃል በእግዚአብሔር መታመንን ብቻ ይጠይቃል እቺ ሴት ገብታ ስትዘጋው እሱ ነው የሆነው ዘይት በዛ አይነት መልኩ ሲበዛ አይታጣቅም ግን አንድ ነገር ነው ብሏል አለች ስለዚህ እምነት ይጠይቃል እምነቷ እርምጃ ሰሰዳት በሩን ዝጊው እንዳላት ዘጋችው ክብር ለጌታ ይሁን እግዚአብሔርን እንደዚህ እንድንጠብቀው ማለት ነው በሙሉ ልብ እንድንጠብቀው በፊቱ ስንሆን እግዚአብሔር መፍትሄ ይሰጠኛል ስንል አንድ እግራችን እዚህ አንድ እግራችን እዛ ሳይሆን አንድ አይናችን እዚህ አንድ አይናችን ሌላ ጋር ሳይሆን ሙሉ ለሙሉ እግዚአብሔር ላይ እንድንደገፍ እግዚአብሔር ጸጋን ያብዛልን መጠባበቅ እሱ ነው እግዚአብሔርን በመተማመን የሚጠባበቁ ይላል እንደ ህዝብ ስንመለከት እስራኤል ያ የሚቸገሩበት ጊዜ ነበር አንድ ነገር ሲሆንባቸው እንሄዳለን ይላሉ አይደል እንደ ኢሳይያስ 30 ላይ እንደ ወደ ግብጽ እንወርዳለን ብትሉ ይላቸው አይሆንም ይላል በፈረስ ብትሉ የሚበልጥ ፈረሰኛ ይመጣል እኔን ብቻ ጠብቁ ይላል እኔን ብቻ ተስፋ አድርጉ ይላል እንደዚህ አይነት ጠባቂዎች እንድንሆን ጌታ ይርዳን ለምንድን ነው እንደዚህ አይነት ጠባቂ መሆን የሚከብደው ለምንድን ነው እግዚአብሔርን በመተማመን መጠባበቅ እንዳንችል የሚከብደው ምንድነው ትልቁኛ በስሜት ዋሶቻችን የሚሰሙን ነገሮች እርግጥ እንደሆኑ ከማናየው ከእግዚአብሔር በእምነት ኃይል ልናይ ከምንችለው ከእግዚአብሔር ይልቅ በስሜት ዋሶቻችን በጆሮአችን የምንሰማው በአይናችን የምናየው የምንዳስሰው ኤክስፒሪየንስ ያደረግነው የምናልፍበት ነገር እውን እንደሆነ ስለሚነግረን በእምነት እግዚአብሔርን የመጠባበቅ ከባድ የሚሆነው እሱ ነው እስራኤል እሱ ነው የሚሆነው የሚሰሙት የጎልያድ ድምጽ ነበር መጣው ይያል ስለሱ የሚሰሙት ነገር ነበር ዳዊትንም ሲነሳ እንኳን የነገሩት የነሱ ልብ የተወሰደበት ስለሆነ ነው ሊነሳ ሲል እንዴ አታውቅም እንዴ እሱ እኮ ከጻንነቱ ጀምሮ የጎልያድን ሲቪ ዘረዝሩለታል እሱ እኮ ከጻንነቱ ጀምሮ እንደዚህ ነው እንደዚህ ያረጋው እንዲህ እሱ ስለሚሰሙ ከዛ ያለፈው እግዚአብሔርን ማየት አይችሉም የምንሰማው ነገር ስለ ሁኔታው ስለ ጠላት እሱ ነው እግዚአብሔርን በመተማመን አይ ልክ በርን ዘግቶ እንደመጠበቅ ያለ አይ እንዲጠብቃለው እንዳንል ተግዳሮት የሚሆነው እሱ ነው እንደ ሴትየዋ ባለዳ የመጣ ልጆችሽ ልወስድ ነው ይያለ የሚያስጨንቃት ስለነበረ እንደሷ ብርቱ ሆኖ ካልዘጋን በስተቀር የሚከብደው እሱ ነው
መጣው የሚለው ድምጽ እርግጠኛ እንደሆነ ስለምናስበው ማለት ነው። እንዳልኳችሁ ሁኔታ ጠላት ስጋችን እዚህ ቦታ ላይ መዝሙር 23 ላይ 123 ላይ ቀደም እንዳልኳችሁ እንዳለው የነማንረባ ነገሮቻችን የማይቀየር እንደሆነ ስለሚነግሩን ዛ መዝሙር 123 ላይ ቀደም እንዳልኳችሁ አይኖቻችን ወደ አምላካችን ወደ እግዚአብሔር ነው ማረን አቤቱ ካለ በኋላ ማረን ንቀትን እጅግ ጠግበናል ይላል። አትበቁም ትንሽ ናችሁ የሚላቸው ድምጽ በጣም ብዙ ስለነበረ ስድብ ትዕቢትን ጠግበናል ስለሚል እንደዚህ ድምጽ አውጥቶ የሚናገር ድምጽ ሳያወጣ የሚናገር የትናንት ያለፍንበት ኤክስፒሪየንስ የራሳችን ስጋ ሁኔታችን ይነግረናል። በቃ ከዚህ ገደብ እኮ ማለፍ አትችልም ይለናል። ይሄው ስንት አመት ሞክረ አልሆነ ከዚህ አትችልም ዝም ብለ ተቀበለ ቁጭ በል የሚለን ድምጾች ብዙ ስላሉ ማለት ነው። ትንሽ ነው በቃ ያንተ ልክ እዚህ ድረስ ነው ስለሚል እግዚአብሔርን ጠብቀን በመተማመን ቆመን የእግዚአብሔር ጣልቃ ገብነት ነገራችን እንዲለሚለውጥ ማመን በዚህ ነው የሚከብደው። የበሽታችንን ስሜት የሐኪም ማስረጃ ምናውቀው ያለፍንበት ያለው በሽታ ስጋችን ውስጥ የሚሰማን ነገር እውን ስለ ከዛ ይልቅ መረጃው ስለሚሆን ከዛ ይልቅ እግዚአብሔርን ማመን ይከብደልዛል። ሌላው እግዚአብሔር ስለኛ ግድ እንደሚለው ማመን ሲያቀተን እግዚአብሔር ግድ ይለዋል የሚል እኔን ያቀኛል ስለኔ ግድ ይለዋል የሚል እምነት ከውስጣችን ስንጠፋ መጠባበቅ የሚከብደን ለዛ ነው። እስራኤል በዚህ ቦታ ላይ የተናገራት እሱን ነው። አያቀንም አሉ። ለምን ትላለህ አላቸው አይደል? ፍርዴ ከእግዚአብሔር አልፏል ያሉትን ነው እግዚአብሔር የሚነግራቸው። መንገዴ ከእግዚአብሔር የተሰወረች ያዕቆብ ለምን እንዲህ ትላለህ? እግዚአብሔር እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች ፍርዴም በአምላኬ ቸል ተብሏል ለምን ትላለህ ይላል። የነገሮች ክብደት እሱ ነው። ምናልፍበት ክብደት እሱ ነው። አንዴ በጠበቅነው ሰዓት ነገሮች ሳይለወጡ ሲቀሩ ሄደን ምንለው አይ እግዚአብሔር የኔን ጉዳይ ባያየው ነው እግዚአብሔር በኔ ጉዳይ ላይ ባያገባው ነው እሱ ነው ቸል እግዚአብሔር እንደሱ ነው የሚል በኔ ነገር ላይ እግዚአብሔር ባይፈርድ ነው። አይፈርድም የኔን ጉዳይ እግዚአብሔር አያይም። እንደዛ ሲሆን በመተማመን መጠበቅ የሚያቀተን እሱ ነው። ምናልባት እንደዚህና እንደዛ የሚባሉ በህይወታችን ያለፍነልን ሰዎች ብንኖር ይሄ ምሽት አንዱ እሱ ነው። አይ እግዚአብሔር ግድ ይለዋል። አዎ እንዲህ ነው አንተ ቆመ እንደምትሰብከው ለተቀማጭ ሰማይ ቅርቡ ሆኖብህ ነው ላንተ እንደዚህ ምትለን እኔ ሄደን የምትምሉ ከሆነ ነው ማንም ተቀማጭ የለም እግዚአብሔር ያስቀምጠናል እንጂ። ግን አንድ ነገር ነው እሱን በመተማመን ከመጠባበቅ የሚሻል ነገር የለም። ለምን በመተማመን እንድንጠብቅ አይናችንን በእርሱ ላይ እንድናደርግ የሚያደርገን ምክንያት ምንድነው? እሺ እንዳናደርግ የሚያደርጉ ምክንያቶች እነዚህና እንደዛ ናቸው። አዎ ያለፍንባቸው እርግጥ ነው። አዎ ግን ምንድነው ከዚህ ውስጥ እግዚአብሔርን በመተማመን ጠብቅ ምትለን? እግዚአብሔርን በመተማመን እኔን የሚጠባበቁ ኃይላቸውን ያድሳሉ ይነሳሉ የሚለው ከምን የተነሳ ነው? ምን ይዘን እግዚአብሔርን በመተማመን እንጠብቅ? እግዚአብሔር ራሱ ይመልሳል። ከቁጥር 12 እስከ 26 ስትመለከቱ እግዚአብሔር ያንን ነው እየመለሰ ያለው ህዝቡን ልብ ለማንሳት ይጠብቁት ዘንድ እግዚአብሔር መጥቶ ጣልቃ ሲገባ ያዩ ዘንድ እግዚአብሔርን በመጠበቅ ውስጥ ያለውን በረከት ያለውን ኃይል ያለውን መታደስ ያገኙ ዘንድ እግዚአብሔር እንዲነሱ ነው የሚቀሰቀሳቸው። ሰባኪው ራሱ እግዚአብሔር ነው በባሪያው በኩል ይነቀሰቀሳቸዋል። እኔን በመተማመን ልትጠብቁ የምትችሉባቸው ምክንያቶች እያለ እግዚአብሔር ይደረድራል። ከ12 እስከ 26 ስትመለከቱ አንድ ሐሳብ ይደረድራል። ሁሉንም ማንበብ እኔ አልልም። አንድ ግን እሱ አንድ ላይ ምንድነው የሚለው? እግዚአብሔር ሁሉን ቻይ፣ እግዚአብሔር ብርቱ፣ እግዚአብሔር ኃይለኛ፣ እግዚአብሔር ጠቢብ እንደሆነ እንዲያምኑ እሱን ሲያስቡ መመተማመን መቆም እንደሚችሉ እሱን ነው የሚነግራቸው። እኔ ሰማይን ምድርን ፈጥሬያለሁ፣ እኔ ውሆችን በፍኝ ሰፍሬያለሁ፣ እኔ ተራሮችን በስንዝር ለክቻለሁ፣ እኔ እንዲያድርግ ያለው እያለ ስለ እግዚአብሔር ኃያልነት ይነግራቸዋል።
ብርቱ እንደሆነ እሱን የሚያክል እንደሌለ ይነግራቸዋል። ደግሞ ስለ ጥበቡ ይነግራቸዋል። እኔን ሳደርግ አማካሪ ሆኖ ከኔ ጋር የነበረ ማን ነው ይላል። ጠቢብ ነው። እቺን እኮ እንዲህ ብታረጋት ጥሩ ነበር፣ እቺን እንዲህ ብታረጋት ሊለው የሚችል የለም። በእናንተም ጉዳይ ተማመኑኝ ሲል፣ በሕይወታችን ተማመኑኝ ሲል የአቅም ችግር የለበትም። የአቅም ብቻ ሳይሆን ያደራረግ ችግር የለበትም። ክብር ለጌታ ይሁን። አደራረግ ላይ ተሳስቶ አቅምስ ኖሮት ስልጣንስ ኖሮት አደራረግ ላይ የኔን ነገር ላይ ሲደርስ ይሳሳት ኖ አማካሪ የለውም። እግዚአብሔርን እንዲህ ብታረግ የሚል ስለሌለው ልንተማመንበት እንችላለን። ነገስታትን እንደፈለገ እንደሚያደርግ ይናገራል። ቁጥር 23 ላይ አለቆች ኢምንት የዚህ ዓለም ገዢዎች እንዳልነበሩ ያደርጋቸዋል ይላል። አለቆች የተባሉ እነሱ አንዱ እሱ ነው አይደል? የባቢሎን ነገስታት ናቸው። ከስራቸው ያደርገዋቸው በቃ ማን ያወጣል ከዛ የሚችሉ ኖ በፊቱ ኢምንት ናቸው። ሲፈልግ ደግሞ እንዳልነበሩ ያደርጋቸዋል ይላል። ጣዖታት ከሕያው ከአምላክ ጋር ሲነጻጸሩ ምንም ናቸው፣ ከንቱ ናቸው ይላል። እዛ ከ12 እስከ 26 እስካልኳችሁ ውስጥ ይናገራል። የሰው እጅ ስራ ናቸው ይላል። ሰው ነው እኮ እንደዚህ አድርጎ እንደሚያረጋቸው ቁጭ ብድግ የሚያረጋቸው እነሱ ነው። ሰው ነው፣ ከእግዚአብሔር ጋር አይወዳደሩም ይላል። ክብር ለጌታ ይሁን። እግዚአብሔር እንታመንበት ዘንድ እንጠብቀው ዘንድ እግዚአብሔር በሕይወታችን ጣልቃ ገብቶ ነገራችንን እንደሚለውጥ እናምንና እንቆም ዘንድ የሚያደርገን ማንነቱ ነው። ክብር ለጌታ ይሁን። እዚህ ላይ እሱን ነው የሚለው። አምላካችን ሉዓላዊ አምላክ ነው። ምንም ድምጽ ሊኖር ይችላል፣ ሉዓላዊ አምላክ ነው። ዳዊት እሱ ነው የገባው እኮ። ሰዎቹ ነገሩት፣ የእንትናን ሲቪ ነገሩት፣ የጎልያድን ነገሩት፣ ከቤተ መንግስት እስከ ታች ድረስ እሱ ነው የሚወራው ነገሩት። እሱ ግን አንድ ነገር ነው ያለው፣ እኔ የምገርመው በአምላኬ ስም ነው። በቃ የገባው የእግዚአብሔር ትልቅነት አለ። ልዩነቱ እሱ ነው አለ። እኔ ምቆመው ወደሱ ፊት ለመሄድ የሚያደርገው ሌላ ነገር አይደለም። ቁመቱን ያየሁት ነው። የለበሰውን ምትሉት ማየት ይቻላል። ለክቼ ባላየው ምንም ማየት ይቻላል። ልምዱም እንዳላችሁት ሊሆን ይችላል። እኔ ግን የቆምኩት እግዚአብሔርን ታምኜ ነው። እሱን እንድናይ ጌታ ይርዳን። ያን ጊዜ እንቆማለን። ያን ጊዜ የመቆም ጉልበት እናገኛለን። ይሄ ነገር ይለወጣል የማለት ድፍረት እናገኛለን። እጠብቀዋለሁ የማለት አቅም እናገኛለን። ሁለተኛ ያለው እዛ ቦታ ነው። እግዚአብሔር ብርቱ ኃይለኛ ብቻ ሳይሆን እግዚአብሔር ፍቅርና ሩህሩህ ነው። ጌታ ስሙ ብሩክ ይሁን። እነዚህ ሁለቱ ነገሮች ብዙ ጊዜ ማቻ አያደርጉም አይደል? በሰው ዓለም ውስጥ ሰው በጣም ኃይሉ በጨመረ ቁጥር፣ አቅሙ በጨመረ ቁጥር የመራራት አቅሙ ያንሳል፣ የርህራሄ አቅሙ ያንሳል፣ ከስር ዝቅ ብሎ የማንሳት አቅሙ ያንሳል። እግዚአብሔር ግን እሱ ነው፣ ብርቱ ነው፣ ኃይለኛ ነው፣ ጠቢብ ነው፣ ግን ደግሞ ፍቅር ነው። እግዚአብሔር ሩህሩህ ነው። እግዚአብሔር የቅርብ ነው። ስለ ታላቅነቱ እሱ ነው የሚለው። በሰማይ ያለህ ብሎ ነው የሚጀምረው። መዝሙር 123 ላይ ያነብኩት በሰማይ ያለህ ብሎ ነው የሚጀምረው። ትልቅነቱን አስቦ ነው የሚጀምረው። ከዚህ በፊት እንዳየነው አይደለም ማቴዎስ ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ ጸልዩ ብሎ ሲያስተምር ያስጸለየው ጸሎት ላይ የሚናገረው ሁለቱን አያይዞ ነው። በሰማያት የምትኖር ይላል። ትልቅ ነው አይደለ? በሰማያት የምትኖር ማለት ሁሉን ቻይ፣ ሁሉን የምትገዛ፣ የሁሉ ፈጣሪ ለማለት ነው አይደለ? ዝም ብሎ የቦታ አድራሻ አይደለም የሚናገረው። የእግዚአብሔርን ሉዓላዊነት ነው የሚናገረው። በሰማይ የምትኖር ይልና ግን ደግሞ ያ ማን ይደርስበታል የሚያስፈራ ኃያል ፈጣሪ ብቻ አይደለም፣ አባታችን ሆይ ይላል። ይሄን ማስታረቅ ነው በቃ ክርስትና። ሁለቱን አስታርቆ መኖር ነው። ሁለቱን አቻችሎ ማለት ነው። የእግዚአብሔርን ሁሉን ቻይነት፣ አስፈሪነት፣ ተፈሪነት፣ ሁሉን አድራጊነት ያሰቡ ልክ በዛው ልክ ደግሞ አባቴ ብሎ መኖር። አንድ በፊት ትናንት የነበርንበት ጋር እንደሱ ነው። ሰይፍ ይዞ ኃይለኛ እንደሆነ እንደሚቆርጥ የሆነ ነገር እንደሚያደርግ እናውቃለን። በሩቁ ነው እግዚአብሔር ግን እሱ ነው፣ ኃይለኛ ነው፣ ሁሉን ቻይ ነው፣ ሁሉን ያደርጋል። ያ እንድንተማመንበት እንድናከብረው ያደርጋል፣ እንድንደገፈው ያደርጋል። ግን ደግሞ አባት ነው፣ የቅርብ ነው። ከማንም በላይ ልንቀርበው ልንጠይቀው ድፍረት የሚሆነን አባታችን ነው። በክርስቶስ ያገኘነው እሱ ነው። አባ ብለን የምንጠራበትን የልጅነት መንፈስ ተቀበልን። እዚህ ቦታ ላይ እሱ ነው የሚናገረው። እግዚአብሔር ተማመኑኝ
ቆሙና በእኔን ተጠባበቁ ከኔ ዘንድ የሚሆነውን መፍትሄ ጠብቁ እንዳልኩ አደርጋለሁ አድሳቸዋለሁ አደርጋለሁ ሲል ሁሉን ይችላልው አደርጋለሁ ብቻ አይደለም ወዳቸዋለሁ ራራላቸዋለሁ የናንተ ነገር ግድ ይለኛል ነው የሚላቸው 11 ላይ እሱን ማየት እንችላለን እዛው ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደረኛ ያሰማራል ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል የሚያጠቡትንም በቀስታ ይመራል ይላል ወደ ደረቱ ፍቅር ነው እንክብካቤ ነው ሐሳብ ነው አስጠግቶ መንጋውን ሁሉን እንደሚገባው ያደርጋል እንደረኛ ያሰማራል ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል ይላል የሚያጠቡትን በቀስታ ይመራል ይላል እግዚአብሔር ስለሚራራልን እንተማመናል እግዚአብሔር ስለሚወዳን ግድ ስለሚለው ስለኛ ግድ ስለሚለው ነው በመተማመን የምንጠባበቀው ቅድም በጸሎታችን ላይ ጆሲ ሲመራን እንደነበረ ዘዳግም 32 ላይ መራው ተጠነቀቀለት ጠበቀው አይደለ እግዚአብሔር እንደሱ ስለሆነ ልንታመንበት ይገባል እንችላለን ክብር ለጌታ ይሁን በእምነት የመጠባበቅ ውጤት ራሱ እዛ ላይ ይናገራል ቅድም ያነበርኩት እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ ይሮጣሉ አይታክቱም ይሄዳሉ አይደክሙም ይላል ወድቀዋል ይነሳሉ ዝለዋል ይበረታሉ ተዋርደዋል ይከብራሉ ታመዋል ይፈወሳሉ ተገድበዋል ነፃ ይወጣሉ እግዚአብሔር ገደብን ያነሳላቸዋል በመተማመን የሚጠባበቁ አዎ የእግዚአብሔርን ጣልቃ ገብነት ያያሉ ክብር ለጌታ ይሁን ረድኤታችን በእግዚአብሔር በንጉሳችን በእስራኤል ቅዱስ ነውና ይላል መዝሙር 80 ረድኤታችን በእግዚአብሔር በንጉሳችን ከእስራኤል ቅዱስ ነውና እንዲሁ ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው ረድኤት አለን ረዳት አለን ሃሌሉያ ልንጠባበቀው ልናምነው የሚገባ ረዳት አለን ዛሬ በዚህ ምሽት በፊቱ ስንጸልይ በዚህ መንፈስ እንድንሆን ነው እግዚአብሔር ዛሬ ጣልቃ እንደሚገባ እግዚአብሔር ዛሬ ሊፈታው እንደሚችል በመጠባበቅ መንፈስ መጠባበቅ እንዳልኳችሁ ነው የክርስቲና ሕይወት ቁልፍ ነገር ነው መጠባበቅ ጌታ በሚያገለግልበት ዘመን እንኳን እየተጠባበቁ የሚመጡ ሰዎችና ዝም ብለው ያሉ ሰዎች ልዩነት አለው የሚያስደንቁት ነበር ሊፈውስ እንደሚችል ሊነካቸው እንደሚችል እሱ ዘንድ የፈውስ አቅም እንዳለ አምነው የሚሄዱ ሰዎች ነበሩ የሚደነቁበት ዘርበሉ እንኳን ሲላቸው አይ የሚሉ በእስራኤል እንኳን እንደዚህ አይነት እምነት አላገኘሁም ይያለ የሚመሰክር እንደዛይ ሴት አልቆ ነገሯ ሁሉ ብላ ስለሱ ስትሰማ ሄዳለው ነካዋለው እፈወሳለው የምትል በዚህ መንጠባበቅ ወደፊት እየሮጠች ባላት በደቀቀ አቅሟ ጡንቻ ያላቸው ገፍተው ያላገኙትን በደከማ አቅሟ በእምነት ፈውስን ያገኘች ሴት ምናይበት መጽሐፍ ነው በዚህ ምሽት በሱ መንፈስ እንድንሆን ስባለው እንጸልያለን